አጅሪት ማለት ነው። እንደው በቃ በተቆጣ ቁጥር ሻንጣዋን ትደረቃቃ ጨዋታ እንደ ቆይ ሰው ካንቺም ጋር ምን ካንቺ ምን እንትን ይባል ካንቺ ምን ይማር? ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የሰላም ሚዲያ ተከታታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ አጅሪት ያዙ ልቀቁኝ በቃ ሻንጣን ይዤ ወደ ቤተሰቦች ይሄዳሉ። አሁን ቤተሰቦች ትዝ ያሉሽ እንደውም ሲጀመር ውሸታም ነሽ። እግዚአብሔርን ውሸታም ነሽ። አንቺን የደገፍኩበት ቀን የተረገመ ይሁን ማለት ነው። ውሸታም አስመሳይ ማለት ነው። መቼ አረገሽና ነው ሲጀመር በባዶ ራቆትሽን እየሄድሽ ማለት ነው። እኝኝኝ እሰይ ኤፍሬም ማለት ደግ አደረገሽ። ጥርግ በይ ያልሽ ማለት ነው። ጥርግ በይ ምን ታመጫለሽ አንቺ? አብርሽ እንደሆነ ሴት ነፍ ነው አንዷን ያገባል። ሂጂ እኝኝኝ 2 አመት ነው እኝኝኝ እንዳልሽ ዘላለም አይንዱ አይደብርሽም? እንዴ ትንሽ እንዴ በቃሽ። አሁንስ እውነት ህዝቡን በቃ አስጣላሽ። በቃ ከሚዲያ ጥፊ እልም በይ ስታስጠይ ሁልጊዜ ኝኝኝ ሁልጊዜ ማለቀስ 2 አመቱን በቃ እንዳለቀሽ ኖርሽ ማለት ነው። እንዳለቀሽ ትንሽ አይደብርሽም እንዴ? ትንሽ አይከብድሽም እንዴ? ልጁን እኮ አሰቃየሽው ከዚች ከነፂ ማለት ነው። ነፂ የኔ ሸገኝ ያመለሸጋ ማለት ነው። ቤተክርስቲያን ትወስዳለች፣ ሰላም አለው ቦታ ትወስዷለች። አንቺ አንድ ቀን ቤተክርስቲያን ውስጥ ታውቂዋለሽ? ዘላለም እኝኝኝ እንዳልሽ ሻንጣን ይዤ ለዲ ቤተሰቦች ወልጅ ሲጀመር መች አረግሽ? ሲጀመር ውሸታም ሲጀመር መች አረግሽ? ሲጀመር ማለት ነው ካንቺ ያላቀው አብርሽ ማለት ነው። ከዛ ወደ ከነፂ ጋር ይሁን ኮመታተሮች ከነፂ ጋር ይሁን በሉ ትዳር ካንቺ ቆይ ማን ካንቺ ምንድነው የምንማረውኛ? ማለት ሰው ካንቺ ምንድነው የሚማረው? እንዴ ኤፍሬም እኮ በአይቶሽ በቃ አስጠላሹ ማለት ነው። ሂጂ ጥርግ በያለሽ ጥርግ በያው አብርሽም በቃ ለመነሽ ተይ እንደዚህ አታድግ፣ የማይሆን ነገር የማይሆን ውሳኔ አትወስኝ፣ ተይ ጥሩ አይደለም ማለሽ። በቃ ሄዳለሁ እንዴ ሁልጊዜ ነው እንዴ ሻንጣሽን ይዘሽ የምትሄጂው? ምን ሆነሽ ነው? ትዳር እንደዚህ እኮ አይደለም። ትዳር ያለውን ነገር ሁሉን ነገር በሚዲያ መናገር አለብሽ። ሁሉን ነገር እንዴ ለሰው ልጅ እንኳን ትንሽ እንትን የለሽም እንዴ? አንቺ ለሰው እንኳን ትንሽ እንትን የለሽም፣ ክብር የለሽም። ብታይ ሲጀመር ማለት ነው አሁን አንቺን የሚደግፍሽ የለም ማለት እንዳንቺ በጎች ካልሆኑ መስቀ አንቺ የሚደግፉ ማለት ነው። ሲጀመር ከናዚ ቃመተሽ አንቺ ወደድኩ ሞትኩ ልብለሽ ነቃመተሽ ወሰድሽው ማለት ሲጀመር መች ወደድሽና ነው አንቺ በግዴታ እኮ ነው ያገባሽ ሲጀመር አንቺ ማለት ነው በግዴታ ማለት ነው። ሁል ጊዜ ያዙ ልቃቆይ በቃ ሁል ጊዜ በቃ እንቁላል አድርጊ ተንከባከቢ። ምን ያደርግሽ አብርሽ? ሂጂ አዎ ሂጂ። ከዛ ስትመጪ ግን እኔ አላልቀበልሽ ይችላል አለሽ ቆራጣው። ሂጂ ጥርግ በይ። ከሄድሽ በኋላ ግን ስትመጪ ከዛን አንድ የሆነ ሴት ገብታል እንዴ ከተማ ላይ የሆነ ሴት ትገባለች ማለት ነው። አንቺ ዘላለም እኝኝኝ ስትይ ማለት ነው ባለሽ ሌላ ያገባል። እዛ አንቺ ልጅሽን ታቅፈሽ እኝኝ ስትይ ትኖሪያለሽ። ለቤተሰብ ክብር የለሽ። ቤተሰብ እስካሁን ያርሹን አሁን ነው ምንድነው የምትሄጂው? ይሄ ነው እንዴ በቃ አለቀ። ሰታትም ቢሆን በቃ እያወራ ከሆነ ያለውን ነገር በቃ አንቺ ማየት ነው ያለብሽ። ግን ሲጀመር እነዚህ ትክክል ናት ሲጀመር ማለት ነው። እውነት ካልተጋባችሁ ግን እናንተ እውነት ተጋብታችኋል ወይ? እውነት አልተጋባችሁም እኮ እናንተ አልተጋባችሁም እኮ አልተጋባችሁም። በህዝቡ ላይ እንደዚህ ሚና የምትጫወቱ እውነት በህዝብ ላይ የምቀልዱ ህዝብ ራሱ አስጠላ። አሁን ህዝቤ ማለት ነው ከፍ እንዳደረጋችሁ ዝቅ ነው የሚያደርጋችሁ፣ ከፍ እንዳደረጋችሁ ዝቅ አደርጋችኋል። የኛ ህዝብ ደግሞ እንደዛ ነው አሁን ማለት ነው። ሚዲያ ላይ በቃ እናንተን ማናይበት ወዴት እየተባለ ነው ያለው ማለት ነው። ሁልጊዜ አይሰለቻችሁም? እንዲቆይ ግን ማለት አይሰለቻችሁም? ሁልጊዜ አንድ አይነት ነገር ሁልጊዜ አንድ አይነት እንትን ያን አይከብዳችሁም? አይከብድም እንዴ? ጉድ እኮ ነው። እኔ እኮ በጣም ነው እንትን የሚለኝ በጣም ነው የሚገርመኝ። ያዙ ይልቀቁኝ። ሌላ ሴት ሲል ሻንጣ ይዘሽ መሄድ፣ ሌላ ሴት ሲል ሌላ ሻንጣ ይዘሽ መሄድ። ሰዎች ካንቺ ሂጂ ጥርግ በይ፣ ሂጂ ጥርግ በይ። ከዛ እሱ ምንም አይጎደም፣ አብረሽ ምንም አይጎደም። ዘላለም አንቺ ራቆሽን እንደሽ ዘላለም በግ እንደሆንሽ እውነት የሩታ በጎች አንተን የሚደግፉ በጎች ናቸው። እውነት እንዴት እንዳስጠላሽኝ እውነት። እኔ በፊት በቃ ደግፍሽ ነበር። አሁን ግን በቃ ግዴታ ማለት የሆነ የማይወድሽን ሰው ግዴታ ሙጭጭ በሽ ካልወደደሽኛ እሺ ይሁን ብሎ ወደደሽ። ነፂን ጥሎ ማለት ነው፣ ፍቅርን ጥሎ ማለት ነው።
አሁን ደግሞ የሆነ ኮመንት ሲመጣ የሆነ ቪዲዮ ሲወጣ የሆነ ነገር ሲሆን ያዙ ይልቀቁኝ ይላል። ሀቢብቲ ሂጂ። እሱ አይጎዳም ሲጀመር ማለት ነው። የቃቃ ጨዋታ እንዴ! ጉድ እኮ ነው። ኤፍሬም እንዴት አደርጋለሁ? ኤፍሬም ታዲያ ምንድን ያደርግ? ኤፍሬም እኮ ትክክል እኮ ነው። ቲጂ አላት። በቃ ተከጂ። በቃ አንቺ ከራስሽ ጋር አይደለሽም። አንቺ ከራስሽ ጋር አይደለም። ትዳር ከኮመንታተሮች ጋር አይደለም የሚኖረው። ትዳር ከባልሽ ጋር ነው መመካከር ያለብሽ እንጂ ለምንድን ነው ከኮመንታተሮች ጋር ሂጂ ስላሉሽ እኔ ስላልሽ እንትን የምትሄጂው? አንቺ ያልሽ እኮ አንቺ አላት እኮ አንቺ ከራስሽ ጋር አይደለሽም። ስለዚህ ሂጂ። አብርሽ ተው አትሄድ። ጥርግ ትበላላ። ያን ጥርግ በተበላላለም እንጂ በጣም አናደሽዋል። ሂጂ ጥርግ በይ። አንቺ ማንም አይጎዳልሽም። ራስሽ ነው የምትጎጂው። ራስሽ ነሽ የምትጎጂው። አይገርምሽም? ራስሽ ትጎጃለሽ። እንዴ ጉድ እኮ ነው። ትንሽ ማለቴ ትንሽ የሆነ ክብር የላችሁም እንዴ? ትንሽ ለሰው ልጅ የሆነ ነገር እንትን የላችሁም እንዴ? በሰው ላይ መጫወት፣ በሰው ላይ ቃቃ መጫወት ይሄ ትንሽ አይከብድም? በጣም እኮ ነው የሚከብደው። በጣም ነው የሚከብደው። እግዚአብሔርን እንዴ ምን ሆናችሁ ነው? ለሰው ልጅ ትንሽ ክብር ይኖራችሁ። እንደዚህ አታድርጉ። ጥሩ አይደለም። እንዴ ምን ነው? አረ በቃችሁ፣ እውነት በቃችሁ። አረ የፈጣሪ ያለህ እና አንቺ ነገ ጥርግ ብትይ አንቺ ምንም እንትና ደግሞ ከዛ በኋላ ደግሞ ትመጫለሽ። በቃ እሱ በቃ አይሆንም። አሱማ ማን አለልሽ? በቃ ባልሽ እሷን ነፂ ራሱ ብትል እንደዚህ ነው እንደዚህ በዚህ ወጥቶ በዚህ ገብቶ ብትል ራሱ ይቅርታ ራሱ ቢላት ይቅርታ አካላት በቃ የራሳችሁን ህይወት ኑሩ። በቃ አለቀ። ኮመንታተሮች 1 ሳምንት 2 ሳምንት በኋላ ከዛ ይረሱታል ማለት ነው። አንቺ ምንድነው እንደዚህ የሚያደርግሽ? ያኔ ወይስ አላረግዝሽም እኮ ሲጀመር ማለት ሁሉ ነገር ውሸት ነው። ሁሉ ነገር ውሸት ነው። ሰው እንትን ለማደናገር ሰው እንትን ለማለት ነው ያለሽ ነገር። በቃ ያለሽ የምታደርጊው ነገር በጣም ሰው እንትን ለማለት ብቻ በቃ በጣም ይከብዳል። አንቺ ማለት በጣም የምትከብጅ ሰው ነሽ ማለት ነው። እንዴ ማናችሁ ነው? ጉድ እኮ ነው። ሁልጊዜ ሁልጊዜ ያዙ ይልቀቁኝ፣ ሁልጊዜ እንትን በሉኝ። ይሄ እኮ ይደብራል። በጣም ይሰለቻል። በጣም ነው የሚሰለቸው። ስለዚህ ራሳችሁን እንትን ካላላችሁ፣ ራሳችሁ ካልተጎዳችሁ፣ ራሳችሁን እንትን ካላላችሁ በጣም ራስሽን ጎጂ ማንም አይጎዳልሽም ማለት ነው። አብረሽ አይጎዳም። አንቺ ሂጂ ተላቃቂው እስኪ ህይወቱን ሰላም ይኖርበት። በቃ ከፍቅር ጋር ቢሆን ህይወቱ ሰላም ነበረ። ሁልጊዜ ትጨቀጭቅ ትሆንጃለሽ። እንደ 80 ዓመት ሽማግሌ ጭቅጭቅ ትዳር እኮ እንደዚህ አይደለም። እንዴ ምን ሆነሽ ነው ደግሞ እናንተ? የትዳር ተምሳሌት ብላችሁ ደግሞ አባይ ቲቪ ላይ ስትቀርቡ ደግሞ እንደው አለም አፈራችሁ ደግሞ መብሸቅ። ለማንኛውም ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እስከምመጣ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። መልካም ጊዜ